የአካባቢ ሚዲያዎች በተለይ በፍጥነት የሚንቀሳቀሱ ያላቸው ሚና እንዴት ታየዋል? ህዝብ የሚቀበለው ህዝብ የሚያከብረው ሚዲያ ትክክለኛ መረጃ ሰጪ ነው። አይውነት እቺ ሴኛ ጉድ ብትሆን አታያለይሻትም ለሰሞኑ ገና ከመምጣቷ ምድር አልበቃት አለ። ሰላም እንዴት አላችሁ? ዴዳገር ቤት ፕሮግራም ተከታታዮቻችን፣ ይህ ፕሮግራም በፍልሰትና ፍልሰት ተመላሽ ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን ከፖፑሌሽን ሚዲያ ሴንተር ጋር በመተባበር ከዩኤንዊን በተገኘ የገንዘብ ድጋፍ በአባይ ቴሌቪዥን ዘወትር ቅዳሜ በዚህ ሰዓት የሚቀርብላችሁ ሳምንታዊ መሰናዷችን ነው። በፕሮግራማችን የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ የገጠማቸውን ውጣ ውረዶች፣ ያሳለፉትን ስኬትና መሰናክሎች እንዳስሳለን። ስለ ፍልሰት የተለያዩ የማህበረሰብ ክፍሎችና የሚመለከታቸው ባለድርሻ አካላት አስተያየቶች ይቀርቡበታል። በዚህም ክፍል ከዚህ ቀደም እንዳቀረብንላችሁ የተለያዩ የፍልሰት እውነተኛ ታሪኮች ሁሉ ለእናንተ ይመጥናል ብትመለከቱና ብታዳምጡ ትማሩበታላችሁ ብለን ያሰብነውን እውነተኛ ታሪክ ይዘንላችሁ ቀርበናልና ተከታተሉ። በዛሬ ፕሮግራማችን እስከዛሬ ከዳሰስናቸው ታሪኮች በተለየ መልኩ የማህበራዊ ሚዲያዎች ከፍልሰት ተመላሽ ሴቶች ህይወታቸው ላይ ስለሚያደርሱባቸው አሉታዊ ተጽዕኖ እናያለን። ከፍልሰት ተመላሽ ሴቶች ኑሮን ለማሸነፍ ህይወታቸውን ለመቀየር አስበው በሰው ሀገር ተንከራተው ከሰውነት ተራ ወጥተው ቢመለሱም በማህበራዊ ሚዲያ የሚነገርባቸውና የሚነገርላቸው ታሪኮች የነሱን እውነታና ህመም የሚያሳይ ሳይሆን በአብዛኛው የነሱን እውነተኛ ማንነት የማያንጸባርቁ ታሪኮቻቸውን ጥላሸት የሚቀቡ ናቸው። በሰው ሀገር በፍልሰት መከራ ማየታቸው ሳያንስ በወሬና ባሉባልታ ሌላ መከራና ስቃይ ህመም ያሳልፋሉ። የዛሬው የእውነተኛ ታሪክ ላይ የተመሰረተው ድራማ አንዲት ከፍልሰት ተመላሽ በማህበራዊ ሚዲያ አሉባልታና ወሬ ህይወቷ ሲመሰቃቀልና ስትሸማቀቅ እንታዘባለን። ሆኖም ግን ኃላፊነት በሚሰማት አንዲት ጋዜጠኛ ያሳለፈችውን እውነተኛ የፍልሰት ታሪኳን ለህዝብ በማሳወቅ ከገባችበት ምስቅልቅል ስታወጣት እናያለን። ይህ ታሪክ የብዙዎች ከፍልሰት ተመላሽ ሴቶች ታሪክን የሚነካ ነውና ተከታተሉ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከፍልሰት ተመላሽ ሴቶች ከፍልሰታቸው ምንም ሳያተርፉ መመለሳቸውን በጸጋ ተቀብለው መኖር እንዳይችሉ ከሚያደርጓቸው ምክንያቶች ሌላኛው የማህበራዊ ሚዲያው ትክክለኛ ያልሆነ የፍልሰት አመለካከት ነው። ብዙ ሴቶች ለፍተውና ጥረው ብዙ ተቸግረው እንደሚመለሱ ቢታወቅም በሚዲያ የሚናፈስባቸው ወሬ ግን ተሳክቶላቸውና ሞልቶላቸው ወደ ሀገራቸው እንደሚገቡ ነው። ይህን በማናፈስ ረገድ ደግሞ ማህበራዊ ሚዲያዎች አሉታዊ አስተዋጽኦአቸው ከፍ ያለ ነው። ለዛውም በሰው ሀገር ሰሩት እየተባለ የሚወራባቸው ነገር ደግሞ ሌላ ራስ ምታት ይሆንባቸዋል። ማህበራዊ ሚዲያው እንደሚያናፍስባቸው ከሆነ በሴተኛ አዳሪነትም እየተዳደሩ ብር እንደሚሰሩ ያስወሩባቸዋል። በአጋጣሚ እንኳን ተሳክቶላቸው የመጡ ከፍልሰት ተመላሽ ሴቶች ለፍተውና ደም ተፍተው ሌት ተቀን በሰው ሀገር ያለ ረፍት ሰርተው የላባቸውን ጥቂት ማግኘታቸውን በዚህ አሉባልታና ወሬ የድካም ታሪካቸው ጥቁር ጥላሸት ይቀቡባቸዋል። ሌት ተቀን በሰው ቤት ያለ ረፍት ሰርተው የላባቸውን ጥቂት ቢያገኙም እንኳን በዚህ አሉባልታና ወሬ ጥቁር ጥላሸት ይቀባባቸዋል። ቻል ሰሞኑ ስለ አረብ ሀገር ሴቶች የሚወራው በጣም ጉድ እኮ ነው። አሁን አንዳለችኛ ሰፈር ብቻ አረብ ሀገር ሄዳ ምናምን የመጣችሁ ነው የምትሰራው ምግብ ራሱ ውሃ ነው የሚለው፣ እህል ቅጠል አይልም። እንዴት ነው አሁን እንደዚህ የማያኖራችሁ አረብ ሀገር የምትሄዱት? ምን አለ ሀገራችሁ አርፋችሁ ብትቀመጡ ባታሰድቡን። እዚህ ብትሆኑ ምን ይጎልባችኋል? በዛ ላይ ሄዳችሁ የሰው ባል ነው የምትቀሙት። ኧረ እንደው ምስሩም ተወደደ፣ አተሩም ውድ ሆነ። ኧረ እንዴት እንደምኖር አልከው። በጣም እስቲ ሬዲዮን ከፈደ ድምጽ ጩስ። ወደ ውጭ ሀገር ወይም ደግሞ ወደ አረብ ሀገር ያሉ ኢትዮጵያውያን ሴቶች ከማዳም ባሎች ገንዘብ ሰርቀው ነው የሚመጡት ወይም ደግሞ ባሎቻቸውን ያመጣሉ የሚሉ ሐሳቦች አልፎ ሲሰነዘሩ እየሰማን ነውና ለካ እንዲህ እያደረጉ እየመጡ ነው እዚህ
እንዴ ባለ ፎቅ የሆኑት እነሱ ባለ ሆቴሉ እነሱ ባለ ግሮሰሪ እነሱ እቺስ የኛ ጉድ ብትሆን አታያለይሻትም ለሰሞኑ ገና ከመምጣቷ ምድር አልበቃት አለ አልመቻት አለ ይሄው አሁን በቅርብ ቀን ሰማለሽ ፎቅ ጀመራለች አዎ እሱንማ እንዴነሽ አረ እንዴነሽ እንኳን ደህና መጣሽ እንኳን ሰላም ነው ብላ ነው መልስ የሰጠች አግማለች አይ ጥጋቡማ እናቃታለን ደሞ ማንነቷን እንዴ እሱማ መቻ አጣራትኛው አሳድገናት እዚሁ ሰፈር እዚሁ ተወልዳ አድጋ እንዲህ ስትጨማለቅብን በጣም ያሳዝናል በጣም ካለካ ይሄ ነው ለካ የሀብታቸው ምንጭ የሚገርም ነው እኛ ሰርተው የሚያመጡ እየመሰለን እኔ እንደው ሰው ሲያወራ እውነት አይመስለኝም ነበር የማይወራ ጉድ የለም እኮ በእነሱ አንዴ ባል ይነጥቃሉ ባልሽ ማለት የማይባለው ነገር የለም እኮ የማይባለው ነገር የለም ሁሉ ነገር እውነት ነው አል እንደው አንድ ነገር ሳይያዝ አይወራም እንዴ ቀድሞ ለሰላምታውም እኮ ኮራች ለሰላምታው እየሄደች ማሰጠው ብር የለም አሉ ደሞ ለየጎረቤቱ ለየምኑ እናቃታለን ባክሽ ትላንት ምን እንደነበረች እንዴ ደሞ ያውም እንደዚህ ሆኖ ለመጣ ገንዘብ የተሰረቀ ብር ሆኖ ነው እንጂ እንደሚበተነው የደከመችበት እኮ ቢሆን ኖሮ በአግባቡ ትጠቀምበት ነበር ታሪክ እኮ ነው እንደው ጉድ ነው ብቻ እንደው የሰው ላብ እንዴት አስወደዳቸው ልጄ እንደው ግፍ እኮ ነው ነውር እኮ ነው በአገራችን ብድግ ብለው ተነስተው ሄደው በዚህ መልኩ እዚህ ሲመጡ ሀብታም ሆነው ሰው ላይ እንደሆነ ወይ ጉድ ችግር ነው የሰው ላብ መቼም ቁም ነገር ላይ አይውልም አሁን ሰርተዋለች ትብላው አትብላው እንግዲህ እሱ ነው የሚያውቀው የመዳንያልም ነው አረ ወደዛ ዞር በይ ባታክሽ እኛማ ወቅ ነው አሁን ውስጥ ለቄስ አለ አዎ አንቺ ምን እሺ ብራዘሩ ይሄ ሰሞን የሚወራው ነገር አይተሽው እስካሽፉኝ ምን እሺ አዲ እስካሁን አላየሽውም እንዴ ምን ሆነ ነው አይቷል እንዴ አረ እንዴ ስለዚህ የለም የሳምንት ሙሉ ሲወራ ነበር እኮ ለኔ እኮ አላመንኩም በየሬዲዮ በየሶሻል ሚዲያው ምናምን ይተላለፋል ግን እንደዚህ ይሄናል ደረጃ እዚህ ደርሰር በያላየሁትም ታዲያ ይኸው ያይሽ እንዳለ ህዝብ የሸዋሸዋ እየሰሩት የለም እንዴ ምን እንደሽ ነው እንዴ በቀላሉ በእናት ምን አለኛ በሄድን እዛ እንዴ እንዴ ቼክ ብንሆንና አለኛም አይሆንም ብራዘር ተግራራ ነው እኮ እንዳለ ያይሽ ቀን ስራ ትገቢያለሽ አረ ምንም ይሁን ያው ነው እኮ ሳቢው ያው ነው እኮ ይሁን እዛ አስማ ልክ ነሽ ያው ግን ያው ሹፋ አንቺ ምን ተንበላጥቻለሽ እንዴት እንዳለፈልሽ አናውቅም እንዴ ትመስላለሽ ያድርና ማን ነው? ሰላም እንዴት ነሽ? ሰላም ነው? እንዴት ነሽ? ግሩ እባላለሁ። እሺ ገነት እንዴት ነሽ? አንዴ ላናግርሽ። እሺ ከስደት የተመለሱ የተለያዩ ሰዎች ከአረብ ሀገር የመጡ እህቶቻችን ብዙ ነገር ሶሻል ሚዲያ ላይ ሲባል እየሰማው ነው። ስላንቺም ሲወራ እየሰማው ነው እና አንዳንድ ቃለ መጠይቅ ስቱዲዮ ወስጄ ላደርግልሽ ፈልጌ ነው። የኔው ይቅርብኝ፣ እንደው መቀመጫ አጥቻለሁ። ይቅርብኝ። እንኳን ኢንተርቪው ሰጥቼ እንዲሁም የሚወራው ነገር ደስ የሚል አይደለም እና እባክሽ ይቅርብኝ። ይገባኛል፣ ስሜታችሁ ይገባኛል። ግን እውነታውን ለማህበረሰቡ ማስረዳት አለባችሁ። እኔ ይገባኛል፣ እረዳሻለሁ። ግን ያለውን እውነት እዛን ያለውን ነገር እና እዚህ ጋር ያለውን እውነት በደንብ ማስረዳት ይኖርብሻል። ለዛ ነው ብዙ ነው እውነቱ ብዙ ሆኖ የሚባለው ግን
መቀመጫ መድረሻ ያሳጣሻል የኔ ውድ። ስለዚህ እባክሽ ይቅርቢ። ይሄ ነገር እውነት ነው እንዴ? እውነት አይደለም? አይ እውነት ያንቺን እውነት ነው። ለዚህ ነው እንደዚህ የሚያስተክዝሽን መተሽ ለሰው አስረጅልን እያልኩሻለሁ። ምክንያቱም ስላንቺ በጣም ብዙ ነገር ሰምቻለሁ። ደስ ይለኛል ሰው ቢማርበት፣ ሰው እውነታውን ቢያውቅ። ግን ካልሽን ነው እሞክራለሁ። አመሰግናለሁ። እሺ 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 ገሬላ አመሰግናለሁ። እሺ አመሰግናለሁ። በዚህ ምክንያት ሰዎች የገበያቸውን ምንጭ እንዲጠራጠሩና እንዲጠየፏቸው ከማድረግም በላይ እነሱም ደፍረው ማህበረሰቡን እንዳይቀላቀሉ በውሸት ወሬ ያሸማቅቋቸዋል፣ በራስ መተማመናቸውን ይነጥቋቸዋል። ከፍልሰት ተመላሽ ሴቶች ደግሞ ይህንን አሉባልታና የሐሰት ወሬ የመቋቋም አቅም አይኖራቸውም። ምክንያቱም ባለፉት ክፍሎች እንዳየናቸው ታሪኮች ብዙዎቹ በኢኮኖሚ ደቀው በስነ ልቦና ተጎድተው በአካል ወድቀው ስለሚመለሱ ይህንን ሐሰት ነው ለማለትና ቀርቦ ለማስረዳት የሚችሉበት ሞራል ያጣሉ። ያው የወደቀ ዛፍ አደል ነገሩ። ብዙ የህይወት ጫና በግራም በቀኝም ስለሚያላጋቸው ወጥቶ ከመጋፈጥ ይልቅ ተደብቆ መቆየትን ይመርጣሉ። ይህም ለጭንቀትና ለስነ ልቦና ቀውስ ያጋልጣቸዋል። ቀሪ ዘመናቸውን እንኳን በሀገራቸው የሰላም አየር እየተነፈሱ እንዳይኖሩ እርግጫው ማረፊያ ያሳጣቸዋል። የሰውን ትኩረት ለማግኘትና ትኩረት ለመሳብ በሚደረግ የማህበራዊ ሚዲያ ፉክክር ውስጥ የእነሱ ህይወት እንደ ቅርጫ በየቦታው ይዘለዘላል። እረፍት ነስተው ራሳቸውን እንዲጠሉ ያደርጓቸዋል። የእነሱን እውነት የሚረዳና የሚያስረዳ የሌለ እስኪመስል ድረስ ውሸቱ እውነት ሆኖ ይታይባቸዋል። ሰላም ውድ ተመልካቾቻችን እንደምንሰነበታችሁ። ይህ ወደ ሀገር ቤት የተሰኘው ሳምንታዊ ፕሮግራማችን ነው። እንግዲህ ወደ ሀገር ቤት ፕሮግራም በፍልሰትና ፍልሰት ተመላሽ ሴት እህቶቻችን ላይ የሚያተኩር ፕሮግራም ነው። የተለያዩ ባለድርሻ አካላቶችን አነጋግራለሁ። ዛሬም እንግዲህ አንድ እንግዳ ይኖረኛል። እንግዲህ በደንብ ታውቁታላችሁ። ረጅም ዓመት በሚዲያ ላይ የቆየ ነው። በጣም ጥሩ ጥሩ ስራዎችን የሚሰራ ነው። እንግዲህ ያው ከኔ ጋም የሙያም የስራም ባልደረባዬ ነው። ያው ዳኝነቱ ላይ አይደለም፣ ግን ያው በጋዜጠኝነቱ ወደ ሀገር ቤት በምሰራው ላይ ትንሽ ለጋዜጠኝነቱም ቀረብ እያልኩኝ ስለሆነ በዛ የሙያ ባልደረባዬ ነው መሴና። እንግዲህ መሰለ ገብረዮት ይባላል። ብዙ ማስተዋወቅ አይጠበቅብኝም። ከሱ ጋር ቆይታ ይኖረኛል። ተከታተሉን። ይህንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ ያደረገልን ፖፑሌሽን ሚዲያ ሴንተር ከዩኒሜን ጋር በመተባበር ነው። መልካም ቆይታ ተከታተሉ። እንግዲህ መሴ እንደምን አለህ? እንደምን አለሽ? ዳኛ ይታይ። አቤት አቤት። አይ አሁን ጋዜጠኛ ይታይ ነው የምልሽ። አዎ ያ ሁለት ሙያ ነው ያለኝ። በዳኝነቱም ወደኛው ሙያ ተቀላቅለሻል። ተቀላቅያለሁ። ጠጋ ጠጋ እያልኩ ጠጋ ጠጋ እያልሽ። ስለዚህ አሁን እንደ ዳኛ ይታይ ሳይሆን እንደ ጋዜጠኛ ይታይ ነው የምታናግሪኝ። እንደዛ ነው ማለት ነው። ይሁን ጥሩ ነው። ቀለል ብለን ዳኝነቱ ያስፈራል እንዴ? አይ እንዴ ዳኛ እፈራለሁ አይደለ? አይ አትፍራ። እንግዲህ በፍልሰትና ፍልሰት ተመላሽ ሴቶቻችን ዙሪያ አንተ ሚዲያው ላይ ረጅም ዓመት ለመቆየት እንግዲህ ብዙ ነገሮችን አብረን ለመወያየት ለመነጋገር ያው ፍቃድህም ሆኖ እዚህ ስለተገናኘን እጅግ በጣም ደስ ብሎኛል። አመሰግናለሁ። በጣም አመሰግናለሁ። ያው ሙያችን ስለሆነ ደግሞ መናገር አለብን ይግድ ስለ ሙያችን። አዎ የግድ ነው የግድ ነው። ወደ መጀመሪያው ጥያቄ ስመጣ መስዬና የአካባቢ ሚዲያዎች በተለይ በፍጥነት የሚንቀሳቀሱ የማህበራዊ ሚዲያዎች የእውነት ፍተሻና የመረጃዎችን ትክክለኝነት በማረጋገጥ ረገድ ያላቸው ሚና እንዴት ታየዋለህ? አዎ እንግዲህ የኛ ዋናው የእውነት የሚዲያው ወይም የጋዜጠኝነት ዋና ምሰሶ እውነተኝነት ነው። አኪዩሬሲ የሚባለው ዋና ምሰሶ ነው። በቃ ጋዜጠኛ እውነተኛ ሆነ መረጃ መስጠት የግዱ ነው። ዋናው የጋዜጠኝነት የሚቆመው ምሰሶ በእውነተኝነት ላይ የተመሰረተ መሆን አለበት። ከዚህ አንጻር ለምሳሌ ፋክት ቼክ የሚባለው ወይም እውነታን መፈተሽ
ወይም ደግሞ ትክክለኛ መረጃ መስጠት ወይም ይሄ አኪዩሬሲ ቬሪፊኬሽን የሚባለው መረጃ ሚዲያዎች በጣም እዚህ ጉዳይ ላይ ፋክት ቼክ አድርገው መስጠት አለባቸው። ለምሳሌ የተሳሳቱ መረጃዎችን ማቃናት፣ ተጠያቂነት ያለው መረጃ መስጠት የሚዲያ ዋነኛ ሚና ነው። እውነተኛ መረጃ መስጠት፣ ፋክት ቼክ ማድረግ ለምን ይጠቅማል ስንል አንደኛው የጋዜጠኝነት ሙያና ክብርን ይጠብቃል። የሙያው የሚጠበቀው በእውነተኝነት ላይ የተመሰረተ ሲሆን የሚጠቅመንም ለዛ ነው። ፋክት ቼክ አድርገን እውነተኛውን አጣርተ መስጠት የፕሮፌሽናል ኢንቴግሪቲውን ይጠብቃል። ሁለተኛው በህዝብ ዘንድ ተቀባይነትን እንዲያገኝ ይረዳል። ሚዲያው ህዝብ የሚቀበለው ህዝብ የሚያከብረው ሚዲያ ትክክለኛ መረጃ ሰጪ ነው። ስለዚህ ትክክለኛ መረጃ መስጠት በህዝብ ዘንድ ተአማኒነት ያለው ሚዲያ እንዲሆን ያደርጋል ማለት ነው። ሚዲያዎች የህዝቡን የማወቅ መብትና የግለሰቡን ግላዊነት የመጠበቅ ኃላፊነትን እንዴት አጣጥመው መሄድ ይኖርባቸዋል ትላለህ? እሱ ጥሩ ጥያቄ ነው። ባይዘወይ ህዝቡ የማወቅ መብት አለው። ሁሉንም መረጃ የማወቅ መብት አለው። አንዳንድ መረጃዎች ደግሞ ከግላዊ የፕራይቬሲ ጉዳይ ደግሞ አለ። ይሄ አንዳንድ ጉዳዮች ላይ ሚዲያዎቹን ወይም ጋዜጠኞችን የሚፈትን ጉዳይ ነው። ግን በዋነኝነት እንደ ጋዜጠኛ ፕሪንሲፕል አንዱ ምንድነው ዋናው ጋዜጠኝነት ሰርቭ ዘ ፒፕል ነው። ፐብሊክ ሰርቪስ ነው ስራው፣ ህዝብ ማገልገል ነው። ህዝብ ላይ ያተኩራል። ይህ ለህዝቡ ጠቀሜታ ነው ወይ ያሰብ በጎ ተጽዕኖ ይፈጥራል ወይ ሲግኒፊካንት ኢምፓክት አለው ወይ የሚለውን መረጃ ይመዝናል። አንድ መረጃ ሲመጣለት የፕራይቬሲው እንዳለው ነው ማለት ነው። እና አንዳንድ ጊዜ የሚፈትኑ መረጃዎች ነው ጉዳዩ ፕራይቬሲውን ሰውየውን ፕራይቬሲ የሚነካ ሆኖ ግን ደግሞ ለህዝቡ በጣም የሚጠቅም መረጃ ከሆነ የግለሰቡ መብት ሊጣስ ይችላል። ምክንያቱም ብዙ ሰው ሊያድን የሚችል ከሆነ መረጃው አገርን ሊያድን የሚችል ከሆነ በጣም ጠቀሜታ ያለው ሀገራዊ ጥቅም ያለው ከሆነ የሰውየው ፕራይቬሲ ሊጣስ ይችላል። ስለዚህ ጥሶ ያንን ነገር ሊያስተላልፍ ይችላል። የሚቀየመው ያ ግለሰብ ብቻ ሊሆን ይችላል። ያው ከሚመጣው ጉዳት አንጻር የሚበልጠውን አይቶ ነገር ግን አንዳንድ ጊዜ መረጃው ደግሞ ብዙም የማይጠቅም ጥቅም ይኖረዋል፣ ግን ብዙም ደግሞ ሀገራዊ ስዕል ከሌለው የሰውየውን ፕራይቬሲ የመጠበቅ ሁኔታ ሊያጋጥም ይችላል። እንግዲህ መሲ የመጨረሻ ጥያቄ ነው አሁን መጠየቅህ። ለወጣት ጋዜጠኞች ታሪኮችን ለማስደመም የሚደረገውን ጫና መቋቋም የእውነተኛ ፍተሻና የመረጃዎችን ትክክለኛነት በማረጋገጥ ረገድ ምን ምክር ትሰጣለህ? ቅድም ካልነው ጋር የተያያዘ ነው። በእርግጥ ጋዜጠኞች እውቀታቸውን ማዳበር አለባቸው። ለምሳሌ የፍልሰት ዘጋቢዎች እኮ አሉ፣ ፍልሰት ብቻ የሚዘግቡ እና በዛ ላይ ስፔሻላይዝ ማድረግ፣ በደንብ ማንበብ፣ የዓለም አቀፍ የፍልሰት ታሪኮችን ማንበብ፣ ኮንሰፕቶችን ማንበብ፣ ቅድም እንዳልኩሽ ኢንተርናሽናል ህጎችን የሀገራዊ ህጎችን ማንበብ ይጠበቅባቸዋል። ዓለም አቀፋዊ ጉዳዩን በየጊዜው መከታተል ይፈልጋል። ከዚህ ጋር የተያያዙት እና አፕዴት መሆን አለባት። ጋዜጠኞቹ ብዙ ጊዜ ሲላኩ ነው የሚያውቁት፣ ይህን ጉዳይ ለዘገባ ሲላኩ ነው የሚያውቁት እንጂ ቀድመው የማንበብ የመረዳት ዕለታዊ እና ዓለም አቀፋዊ ጉዳዮች ምንድን ናቸው በዚህ ዙሪያ የሚለውን ነገር በደንብ ማንበብና እውቀታቸውን በየጊዜው አፕዴት ማድረግ ማደስ ያስፈልጋል። በዚያ መሰረት በደንብ እየገባቸው በደንብ የበሰለ ዘገባ እንዲሰሩ ያደርጋቸዋል። እንደዛ ካደረጉ እንጂ አለበለዚያ ዝም ብሎ ለዜና ሲላኩ በሚያውቁት ብቻ ወይም ኢንተርቪው ሲያደርጉ በሚሰሙት ብቻ ተመርኩዞ ከሆነ መረጃው በጣም የላላና ውሃማ ያነሳ ይሆናል፣ የበሰለም አይሆንም። የበሰለ ዘገባ ሊያቀርቡ የሚችሉት በየጊዜው እነሱ ከዛ ጉዳይ ጋር አፕዴት ሲያደርጉ ስለሆነ መከታተል ማወቅ እና ፓሽን ነው መዘገብ ይፈልጋል። እሺ፣ አመሰግናለሁ መሴ። እንግዲህ ውድ ተመልካቾቻችን ከመሴ ጋር የነበረን ቆይታ ይህንን ይመስላል። ከቆይታችን ብዙ ትምህርቶች እንዳገኛችሁ እርግጠኛ ነኝ። ይህንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ ያደረገልን ፖፑሌሽን ሚዲያ ሴንተር ከዩኒሚን ጋር በመተባበር ነው። ስለሰጠኸኝ ሙያዊ ማብራሪያ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። በተለይ አንቺ ደግሞ እንዲህ አይነት ፕሮግራም ዘርግተሽ ህብረተሰቡን ለማስተማር ሀገርን ለመጥቀም ያደረግሽው ጥረት በጣም የሚበረታታ ነው የምወስደው። በጣም ጥሩ ፕሮግራም ነው። እንዲህ አይነት አስተማሪ የሆኑ ፕሮግራሞች በየሚዲያው መስፋፋት አለባቸው።
በርቺ፣ ጠንክሪ። በጣም ከባድ ስራ ነው። መበርታት ይኖርብሻል። እኛም ደግሞ የሚዲያውን ሮል ደግሞ እንድናገር እድል ስለሰጠሽኝ በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ታንክ ዩ ቬሪ ማች። በድጋሚ መልካም ሳምንት፣ መልካም ቆይታ። ማህበራዊ ሚዲያው ይህን ያህል ተጽዕኖ እንዲያሳድርባቸው ያስቻለው ደግሞ በብሔራዊ ሚዲያዎች ስለ ፍልሰትና ስለ ፍልሰተኛ ሴቶች መደበኛ የሆኑ አስተማሪና እውነትነትን ያዘሉ ፕሮግራሞች የአየር ሰዓት መነፈጋቸው ነው። እውነት እንዲወጣ መንገድ ካላገኘ ውሸት እውነት ሆኖ ይገኛል። የጉዳዩ አሳሳቢነት በጥልቀት የገባቸው የጋዜጠኝነት ሙያ ቁንጮ የሆኑ ሰዎች ግን ስለ ጉዳዩ ዝም አንልም ብለው በድፍረት በመውጣት በጀግንነት እውነቱን ይጋፈጡላቸዋል። የሚራገበውን ወሬ ትተው የሆነውን እውነት ለማስረዳት ከነሱ ባልተናነሰ ብዙ ውጣ ውረዶችን ያሳልፋሉ። እውነትን ፍለጋ ብዙ ርቀት ይጓዛሉ። ተሳክቶላቸውም እኚህ ከፍልሰት ተመላሽ ሴቶች ከገቡበት አስቸጋሪ የስነ ልቦና ቀውስ ያወጣቸዋል። ወደ ሰላምና መረጋጋት እንዲመለሱ ብዙ ይረዷቸዋል። እናም እውነት ዝም ሲል ውሸት እውነት ይሆናልና ስለ እነዚህ ሴቶች ድምፅ መሆን ለብዙ ሚሊዮን ሴቶች ድምፅ መሆን ነውና ብሔራዊ ሚዲያዎቻችን ከተቻለ ቀድሞውኑ ከሀገራቸው እንዳይወጡ ስለ ፍልሰት አስከፊነት በማስተማርና መረጃ በመስጠት ከሚደርስባቸው መከራ መከላከል፣ ካልሆነ ደግሞ ወደ ሀገራቸው ከተመለሱ በኋላ የሰው ሀገር ሕይወት ውጣ ውረዱ ብዙ የሆነና ላይሳካም ሊሳካም እንደሚችል ብዙ ታሪኮችን መንገርና ማስተማር እኝን ሴቶች ከሚገጥማቸው የማህበራዊ የኢኮኖሚና የስነ ልቦና ቀውስ ለመከላከል የማይተካ ሚና ይኖረዋልና የእነዚህን ሴቶች ሕይወት ከአሉባልታ እንታደገው ለማለት እንወዳለን። ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ እነሆ ዘወትር በማህበራዊ ጉዳይ ዙሪያ ላይ የምንዳስሰውን ፕሮግራም ዛሬም ጀምረናል። አንድ እንግዳ ይኖረናል። ራሷን ታስተዋውቅናለች። ወደ እሷ እንሄዳለን። እስኪ ራስሽን አስተዋውቂልኝ። ስሜ ትዕግስት በቀለ ይባላል። በስደት ዓለም ስንት ጊዜ ቆየሽ? በስደት የቆየሁት 7 ዓመት ነው። አንዱ ጋር 4 ዓመት፣ አንዱ ጋር ደግሞ 3 ዓመት። በእርግጥ ሁሉም የየራሱ የሆነ ነገር አለው። ጥሩ ጎንም አለው፣ መጥፎ ጎንም አለው። ምን አጋጥሞሽ ያውቃል በዛ ጊዜ ውስጥ? ብዙ ነገር አለ። ያው ስትቆይ ጥሩ ጎንም አለው፣ መጥፎ ጎንም አለው። ሁሉም የራሱ ነገር እስኪ ሁለቱንም ንገሪን፣ ጥሩንም መጥፎ ያልሽውንም። በእርግጥ የሚበልጠው ከባዱ መጥፎ ጎን ነው። እንዳልኩሽ ስራው ከባድ ነው። 3 ሰዓት ነው እንቅልፍ የምትተኚው። ልጆች መጥተው ያጸዳሽው ላይ ጁስ ሊደፉ ውሃ ሊደፉ፣ ደግመሽ ታጸጃለሽ። ያንን ማዳም አትረዳሽም። ያጣጥፈሽ ያስቀመጥሽውን ቁም ሳጥን ውስጥ ልብስ በትነው እነሱ እየተዝናኑ መጥተው ሊጠሩሽ ይችላሉ። ምግብ መስራቱ አለ፣ ዕቃ ማጠቡ አለ። ሁሉ ነገር ከባድ ነው። መቼም ሰሞኑን ሶሻል ሚዲያ አንቺም ትከታተያለሽ። ከስደት የሚመለሱ እህቶቻችን ላይ በጣም ብዙ ነገር ይነሳል። እሱንስ ማህበረሰቡ ላይ እንዴት ትታዘቢዋለሽ? እንዴት አየሽው? ለዛም ነው ሀሳቤን ቀይሬ ለዚህ ኢንተርቪው ዝግጁ የሆንኩት። ብዙዎች ጊዜያቸውን፣ እድሜያቸውን፣ ገንዘባቸውን፣ ጤናቸውን ዋጋ ከፍለው የያዟትን ይዘው እዚህ ሀገራቸው ተመልሰው ሊሰሩ ሲመጡ ደግሞ ማህበረሰባችን የሚሰጣቸው ስም፣ የሚጠቋቆምባቸው፣ ገንዘቡን ያመጡበት መንገድ ለፍተው እንዳልሆነ የሚለው ነገር አንድም ከጎረቤት፣ አንድም ከአካባቢ፣ አንድም ከቤተሰብ፣ እንደገና ማህበራዊ ሚዲያው በራሱም የሚለው ነገር ልብ ይሰብራል። ስለዚህ አንዳንዱ ይቋቋመውና ወደ ራሱ መንገድ ይሄዳል። ሌላው ደግሞ በወደብና በበረሃ ተመልሶ ወደ አረብ ሀገር ሲሄድ ታያለሽ። እና ያ ልክ አይደለም። ምናልባት አንቺ የሚዲያ ላይ የመናገሩን እድል አግኝተሻል። ብዙ እህቶቻችን ይህንን ነገር እድሉን ሳያገኙት በየቤት ስሜታቸው ተጎርቶ አሉባልታዊ ነገር መሸከም አቅቷቸው ብዙ ተጎርተው የተቀመጡ አሉ። ለእነሱ እህቶች ምን መልእክት ታስተላልፊያለሽ? ምን ቢያደርጉ ብለሽ ትመክሪያለሽ? ምንድነው ማህበረሰቡ ቢረዳ፣ ከአረብ ሀገር የመጣ ሰው ሁሉ ተመሳሳይ ገንዘቡን ያገኘበት መንገድ አንድ አይነት ነው ብሎ ማሰብ ከባድ ነው። ሳይተኛ አሞሽ እንኳን ሐኪም ቤት ለመሄድ ገና የሚፈቅድልሽ ሰው አለ። ያ የቀጠረሽ ሰው እንድትሄጂ ሊፈቅድልሽ ይገባል፣ ግድ ነው። ሀዘን ቢያጋጥም፣ ደስታ ቢያጋጥም ብቻሽን ነው፣ እዛ ከቤተሰብ ጋር አይደለም የምታሳልፊው። ብዙ ከባድ ነገሮች አሉ። ስለዚህ
እዛ እህቶቻችን ያንን ዋጋ ከፍለውበት ከመጡ በኋላ እዚህ የመጣበትን መንገድ አቃሎ አራክሶ እንደውም አጠልሽቶ ያገኘሽበትን መንገድ ሲል አንገት ያስደፋል፣ ልብ ይሰብራል። ስለዚህ ለእህቶቻችን ለልጆቻቸው ማህበረሰቡ ባወራ ቁጥር በጠቆመ ቁጥር የራሱ ልጆች ላይ ነው ያንን ባያደርግ እላለሁ። አመሰግናለሁ። ለቃለ መጠይቅ ፈቃደኛ ስለነበርሽ እጅግ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። አሁን ፕሮግራማችን ቃለ መጠይቃችን ከጨረስን ወደ ተዘጋጀው ማዕድ መሄድ እንችላለን ማለት ነው። መልካም። እሺ ተመልካቾቻችን፣ ፕሮግራማችን ይሄንን ይመስል ነበር። ስለ ስደት የሚወራው የተለያዩ አሉታዊ ነገሮች በሙሉ እውነት እንዳልሆነ እህታችን በደንብ ልታስረዳ ሞክራለች። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ቸርን ሰንብት። ወይ ልጄ ይሄን ሁሉ መከራ አልፋ መታ ነው ይሄን ሁሉ ስንላት የነበረው። እንግዲህ ውድ ተመልካቾቻችን አሁንም ቆይታዬ ቀጥሏል። ከአንድ እንግዳ ጋር ተከታተሉ። ስምን ማን ልበል? ስሜ ዮሐንስ ግርማ ከ4 ኪሎ። እሺ አቶ ዮሐንስ ቃለ መጠይቅ ለማድረግ ፍቃድ ስለሆነ እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። ጥሩ እንግዲህ አንዳንድ ጥያቄዎች ይኖሩኛል። ጥያቄዎችን ጠይቃለሁ። ስለ ፍልሰት ተመላሾች ታሪኮችን አብዛኛውን ጊዜ የሚሰሙት ከየት ነው? ከማህበራዊ ሚዲያ ነው? ከሬዲዮ ነው ወይንስ ከጓደኛ ነው? ከጓደኛም አለ፣ ግን አብዛኛው ከማህበራዊ ሚዲያ። በጣም ብዙ የምንሰማቸው ነገሮች አሉ፣ ግን አብዛኛው ተኮር የሚያደርገው ሚዲያ ላይ እኔ ብዙ ጊዜ እሰማለሁ በግሌ። በማህበረሰብ ውስጥ በጣም ፈጣኑን ዜና የሚያሰራጨው የትኛው ምንጭ ነው? የሚያሰራጨው አብዛኛው ሶሻል ሚዲያ ነው። እነዚህ ሶሻል ሚዲያ የሚባሉት ቲክቶክ፣ ፌስቡክ እንደዚህ ነገሮች ተደራሽ ያደርጋሉ። በአጭር ጊዜ ለብዙ ሰዎች ተደራሽ የሚያደርጉት ሚዲያዎች ናቸው። ተአማኝነታቸው ብዙም አይደለም፣ ግን ሰዎች ጋር በአጭር ጊዜ በፍጥነት የሚደርሱ ናቸው። እንደኔ እይታ ማለት ነው። ስለ ፍልሰት ተመላሾች የሆነ ነገር ሲሰሙ እውነት መሆኑን እንዴት ታረጋግጣለህ? ስለ ፍልሰት ተመላሾች እኔ ከሰዎች ጋር በሚኖረኝ ግንኙነት ውስጥ ሰዎች በመጠይቃቸው ጥያቄ መሰረት እንጂ መቼም ከሚዲያ ላይ ከተለያዩ ነገሮች ላይ እውነት መሆኑን ብዙ አላውቅም። የመጡት ሰዎችን በአካል በማግኘት እነሱን ታሪካቸውን፣ ሂስትሪያቸውን በመስማት ነው ማረጋገጠው ከራሳቸው አንደበት። የትኛውን ምንጭ በጣም ያምናሉ? የአካባቢ ሬዲዮ፣ ማህበራዊ ሚዲያ ወይንስ የአፍ ቃል? እንደኔ ለተአማኝነቱ ትረስት የሚገነባልኝ ለኔ ከሰዎች ጋር በሚኖረው የአፍ ቃል ነው ትረስት የሚያደርገኝ። ግን ደግሞ አሁን ላይ ሀገራችን ላይም ዓለማችን ላይም ደግሞ በጣም ብዙ ሰዎች ትረስታቸውን እየሸረሸረ ያለ ምንድነው ላይክ ሚዲያን ስለሚያምኑ አጠገባቸው ካለው ይልቅ ሚዲያን ስለሚያዩ በሚዲያ ሽፋን ውስጥ ስለሚገኙ እነዛን አምነው ስለሚሄዱ ነው ብዙ ጊዜ ጉዳት የሚደርስባቸው እንጂ እኔም ማምነው ግን ብዙ ጊዜ ወርድ ኦፍ ማውዝ አድቨርታይዝመንት ይሉታል ነጮቹ፣ ወይም ደግሞ የአፍላፍ ማስታወቂያው እንደዚህ አምናለሁ። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ውድ ተመልካቾቻችን አሁንም ከአንድ እህቴ ጋር ነው ያለሁት። ቆይታ ይኖረናል፣ ተከታተሉ። እንደምን አለሽ? አለ ይመስገን። ስምሽ ማን ልበል? ስሜ ኤዶም አሸም ይባላል። እሺ ኤዶም፣ አብረሽኝ ቆይታ ለማድረግ ፍቃድ ስለሆነ እጅግ አድርጌ አመሰግንሻለሁ። እኔም አመሰግናለሁ። እንግዲህ ጥያቄዎችን እጠይቅሻለሁ። ስለ ፍልሰት ተመላሾች ታሪኮች አብዛኛውን ጊዜ የምትሰሚው ከየት ነው? ከማህበራዊ ሚዲያ፣ ከሬዲዮ ወይንስ ከጓደኛ? ከማህበራዊ ሚዲያ። ጥሩ። እሺ በማህበረሰብ ውስጥ በጣም ፈጣኑን ዜና የሚያሰራጨው የትኛው ምንጭ ነው? ዜና፣ ቴሌቪዥን። ስለ ፍልሰት ተመላሾች የሆነ ነገር ስትሰሚ እውነት መሆኑን እንዴት ነው የምታረጋግጪው? ተመላሾቹ በአካል አግኝቼስ ከሚያወሩ። የትኛውን ምንጭ በጣም ታምኛለሽ? ማህበራዊ ሚዲያ፣ የአካባቢ ሬዲዮ ወይንስ የአፍ ቃል? የአፍ ቃል። እሺ ኤዶም፣ አብረሽን ስለቆየሽ እጅግ አድርጌ አመሰግንሻለሁ። መልካም ቆይታ። እሺ መልካም ቆይታ ለእናንተም። አመሰግናለሁ። አባይ ቲቪ ላይ ስለጋበዛችሁኝ አመሰግናለሁ። ውድ የዳገር ቤት ፕሮግራም ተከታታዮቻችን የዛሬውን እውነተኛ ታሪክ ላይ የተመሰረተውን ድራማ ያያችሁትን ይመስላል። ከፍልሰት ተመላሽ በሰው ሀገር ካሳለፈችው መከራና ስቃይ በላይ ህመም የሆነባት ስለሷ በማህበራዊ ሚዲያ የሚናፈሰው ያልጠበቀችው እረፍት የሚነሳ አሉባልታና ወሬ ነበር። ሆኖም ግን ስለሷ ይመለከተኛል፣ ያገባኛል፣ በውሸት ስትወነጀል እውነታውን እያወቅኩኝ ዝም አልልም፣ ድምፅ ሆናታለሁ ብላ በቆረጠች አንዲት ጋዜጠኛ እውነተኛ ታሪኳ ሲታወቅላት እና የማህበራዊ ሚዲያ ውሸትም ሲጋለጥ አየን። በማህበራዊ ሚዲያ ምን ያህል ዋጋ እንደሚያስከፍልም ታዘብን። ሁሌም ቢሆን እውነት ብትቆይም
አትቀርምና ሁላችንም ተስፋ ሳንቆርጥ በትዕግስት መጠበቅ ከቻልን እውነት ስትወጣ ልክ እንደሷ በራስ መተማመናችንን መልሰን በክብር ቀና እንላለን። የዛሬን አበቃን። ሳምንት በሌላ ፕሮግራም በሌላ ታሪክ እስከምንመለስ ቸርን ሰንብት። እስከ ሳምንት መልካም ሳምንት።